ሰላምዬ አቶ በኃይሉን በፖሊስ ቁጥጥር ስር አስዋለችው። የቤት አጋዥን የብሌንን ስም በሐሰት እያጠፋና እንዲሁም ደግሞ ሀብል ሳትሰርቅ ሀብልሽን የሰረቀችው እሷ ናት ብሎ ያለምንም ፍቃድ ያለምንም ርኅራሄ የቤት አጋዥን በጥፊና እንዲሁም ሌላ አሰቃቂ ነገሮችን በማድረግ ወንጀል ከስሻለሁኝ ብላ ፖሊስ ጣቢያ ገተረችው። ሰላምዬ እስከ ዛሬ ድረስ እኔ ራሴ ነኝ ያቀበጥኩህ፣ እኔ እየተቃጠልኩ በሰው ሀገር የምልከውን ብር አንተ እንደፈለክ ፊሽታና ክሽታ እየነካካህበትና እየተጫወክበት አሁን ደግሞ ከመጣው በኋላ በሰላም የሰላምን እንጀራ እንዳልበላ በሰላም እቤቴ እንዳልኖር አብሬያቸው የምኖረውን ሰዎችን እጅጉን እያሰቃየብኝ ያለኸው አንተ ነህ። ስለዚህ ላደረከው ነገር መክፈል አለብህ ብላ አለችው። አቶ በኃይሉ እሳት ለበሰ እሳት ጎረሰ። እንዴት እንደዚህ ታደርግኛለሽ? አንቺ እኮ እህቴ ነሽ ብሎ ሲላት፣ ታዲያ አይደለም እህቴ ለምን ሌላ ሰው አትሆንም? እኔ ምን አሻኝ? ምክንያቱም እዚች ምድር ላይ ስንኖር ሁላችንም በስርዓት እንጂ ጋጠ ወጥነት አኗኗን መኖር አንችልም። አንተ ደግሞ ካሰብኩትና ከመጠን በላይ እየጠገብክ ያለኸው አንተ ነህ ብላ ጉዱንና ሁሉን ነገር አዝረክርካ አወጣችበት። በጣም ተናደደም። ብሌኔ ለተንኮልና እንዲሁም የሰው ልጅ ለመበቀል ከሆነ አቶ በኃይሉ ባትነካካኝ ይሻልህ ነበረ። እኔ እኮ የማየ ልጅ ነኝ። ስለዚህ በዚህ በተራ ነገር የምትፈትነኝ ሴት አይደለሁም ብላ ሀብሉን ኪሱ ውስጥ እንዳስቀመጠችው በትውስታ አየነው። እኔ እኮ ጀግና ነኝ፣ ማንም አይገበረኝም፣ ግን ልኑርና የዋህነት ይሻላል ብዬ አንገቴን ደፍቼ በሰራዊ ላይ እንዴት ይሄ ግፍና ስቃይ እኔ ላይ ሊበረታ ቻለ? እናቴን እኮ ወረቀቱን እንደቀደድከውና ሆን ብለህ እንደዛ እንዳደረከው በደንብ ነው የማውቀው። እናቴን የእውነት ተንበርክከህ ይቅርታ ስለጠየካት እኔ ይቅር የምልህ ይመስልሃል? ምናልባት እማዬ በጣም የዋህና ሚስኪን ስለሆነች ነው፣ አብዝታ ደግሞ ስለ ሰዎች ስለምትጨነቅ ነው እንጂ በፍጹም አንተን አምናብህ አይደለም ብላ አለችው። ቃል በጣም ግራ በተጋባ ሁኔታ የበኃይሉ ጋርድ ወይም ደግሞ አብረው እየሰሩ ካሉበት ደውሎ ትሰምኛለሽ፣ ጊዜሽ ትንሽ ጊዜ ነው። ስለዚህ ላፕቶፕሽ ላይ ያለውን መረጃ በሙሉ አጥፊ፣ ካልሆነ ግን ሰላም ወላጅ እናትሽ እንዳላደለች ለሁሉም ነው የምናገረው። ካልሆነ ብሌንን እናትሽ ሰላም ናት ብዬ እናገራለሁ ብሎ አስፈራራት። ምን አለች ቃል በጣም ደነገጠች። ቆይ አንተ የተረገምክ ሰውዬ አንተ ምን አገባህና ብላ ስትለው፣ አንቺስ ምን አገባሽ? ትሰሚኛለሽ? እዛ ውስጥ የገባሽው በበኃይሉና በእኔ ምክንያት እንደሆነ በደንብ ነው የማውቀው። እሺ ከፈለግኩኝ ነገ መንጥሬ እንደማስወጣሽ አታቂም ማለት ነው። ስለዚህ መረጃውን ለእኔ ትሰጭኛለሽ ብሎ ሲላት፣ ቆይ ለምን ብዬ ነው የምሰጥህ? ማለቴ በኃይሉን በዚህ ልክ ትፈልገዋለህ ማለት ነው ብላ ስትለው፣ እሱን አይመለከትሽም ብሎ አላት። ሰላም ሰላም! ውድና የተከበራችሁ የህያብ የዩቲዩብ ቤተሰቦች እንዴት ናችሁልኝ? ሁሉ ሰላም፣ ሁሉ መልካም። እኔ እግዚአብሔር የተመሰገነ ይሁን ሰላም ነኝ፣ ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ ነባር ቤተሰቦች ደግሞ ስለምትከታተሉኝ እጅጉን አድርጌ አመሰግናለሁ። እጅግ አስተማሪውና አጓጊው አደራ ድራማ እንደቀጠለ ይገኛል። ዛሬ በሚያሳዝን ሁኔታ ዳግም የገዛ እናቱን አግቶ ደቼ አበላት። እባካችሁ ልቀቁኝ፣ እኔ የማውቀው ነገር የለኝም። እኔ በራሴ ኑሮውና ህይወት ግራ ገብታኝ የገዛ ልጅን እየፈለግኩ ነው እና በዚህ ልክ ለምንድን ነው ትልቅ ሴትዮ ማሰቃየት የፈለጋችሁት? ወንድ እስከሆንክ እናት የለህም?
ሴት እስከሆንሽ እናት የለሽም እንዴ እያለች አይኗን ጨፍና ብትጮህም እንኳ ዳግም እንባው እየወረደ ይቅርታ አድርጊልኝ፣ የግድ ይህንን ማድረግ ነበረብኝ እያለ ዝም ብሎ ማልቀሱን ቀጠለበት። ለምንድን ነው ዝም የምትሉኝ? ለምንድን ነው መልስ የማትሰጡኝ? እያለች ማዘሯ ብትሳቀቅም እንኳ አልሆነላትም። ብሌኔ ወደ ቤት ሄዳ እናቷን ስታጣት፣ ቆይ ምንድን ነው ጠዋት ይቅርታ አድርጌላት አይደል እንዴ? እማዬን አስከፍቻት ይሆን? ቆየት ሂዳብኝ ነው እያለች በጣም መጨነቅና ማልቀስ ሆነ ስራዋ። ከዛን ወደ እዚህ የምሰራበት ቤት መጣችና ዝም ብላ ተክዛ ቁጭ ስትል ምንድን ነው ቁጭ ብለሻልሳ ማለቴ ብላ ስትል ስራዬን ጨርሻለሁ፣ ግን ደግሞ የእናቴ ነገር አሳስቦኛል። ማለት እናቴ እቤት ስሄድ የለችም። ደግሞ እማዬን ሁሌ በር ላይ ቁጭ ብላ ወይም ምስል ስትለቅም ወይም ለእኔ ሽሮ ስትሰራ ነበር ማገኛት። ዛሬ ግን ምንም ምግብ አልተሰራም፣ ቤቱም ደግሞ እንደተቆለፈ ነበረ። እና ቤት ውስጥ አይተሻታል? አዎ፣ ትርፍ ቁልፍ ስላለኝ ገብቼ ባያትም እማዬ የለችም። በጣም አሳስቦኛል። ግን አስቀየምኳት ይመስልሻል? እንዴትዬ? ለምን ብለሽ? ማለቴ አንቺም እኮ ጥፋት የለብሽም። ያው የፈለግሽው ወላጅነትሽን አይደለም? ስለዚህ እሷን ብትሆን ልጄን በልጄ አስፈራርተውኝ ነው አለች። እና የኔ ልጅ አሁን አንቺ ላታቂው ትችያለሽ፣ ግን የወለደ ሰው በጣም ከባድ ነው። በልጅ አትፈትነኝ ነው። ምን ነው እትዬ፣ አንቺ በልጅሽ ተፈትነሽ ነበር እንዴ ብላ ስትል፣ አዎ አንቺ የማታቂው በጣም ብዙ ነገር አለ ብሌኔ። በኃይሉ ልጅሽ የለችም፣ አንዴ ሙታለች፣ አንዴ እንዲህ ነው እያለ በጣም አሰቃይቶ ነበር እና ለምኜ በጣም ብዙ ነገር አድርጌ ነው ቃልን ያመጣልኝ ብላ ስትል፣ ቆይ ለምን? ማለቴ አይወድሽም እንደ ወንድምሽ? አረ ይወደኝ ነበር፣ ግን ደግሞ ገንዘብ ብዙ ያጣላል። በዛ ላይ ልጅን የወለድኳት ያው ከጋብቻ ውጭ ነው ማለት ምንም ሳታገቢ። አዎ ያው ወጣት ስለነበርኩ ፍቅር ያዘኝ እና በዛ ምክንያት ነው አርግዤ የወለድኩ የነበረው። ስለዚህ አንድ የወፍ ዘራሽ ምናምን እያሉኝ ስለነበረ በዛ ምክንያት ማንም ቤተሰብ አይወደኝም ነበር። ለዛም ነው ልጅን ትቼ ወደ ውጭ ሀገር መሰደድ የጀመርኩት። ግን ቢገርምሽ ከተሰደድኩኝ በኋላ ወንድሜ እኔ ያሳድጋታለሁ ብሎ ልጅን ወሰዳት። እኔም ከነገ ዛሬ እያልኩኝ ብር በላኩ ሰዓት እሱ ግን እያጠፋ ምንም እያለ ብቻ ይህን ቤት ብቻ ነበር ያተረፍኩት ብላ ስትላት፣ ውይ በጣም ያሳዝናል ታሪክሽ፣ ለካስ በየሁሉም ቤት በጣም ብዙ ስቃይ አለ ብላ ስትል፣ አዎ አንቺ የማታውቂው እኛ የምናውቀው በጣም ብዙ ነገር አለ ብሌንዬ እና እባክሽን ተረጋጊ ብላ አረጋጋቻት። እትዬ ታውቂያለሽ፣ አንቺ እቅፍ ውስጥ ስገባ ግን የሆነ ስሜት ይሰማኛል። ምን አይነት ስሜት? እኔ እንጃ የማላቀው ደስ የሚል ብቻ ለረጅም ጊዜ የናፈኩትን አይነት ጠረን ይመስለኛል ብላ አለች። በሌላ በኩል በኃይሉ ከጋርዱ ጋር እያወራ ባሉበት ሰዓት ታውቃለህ ዛሬ ብሌንን ጉር ነው የማደርጋት ብሎ አለ። ለምንድን? የገዛ እናቷ አንጠልጥላ ለፖሊስ ስትሰጣት እኔ ደግሞ በደስታ ስፈነድቅ፣ እህቴ እኮ በጣም የዋህና ምስኪን ናት፣ እኔ ያልኳትን ትሰማለች እና የፍላሹን ጉዳይ ምን አደረክልኝ ብሎ ሲለው፣ ምንም አላደረኩልህም፣ ግን ሰውየው ሳይሞት አይቀርም ማለት እኔ አላቅም። ያው ስልኩ ካልሰራ ያው ሙቷል ማለት ነው። እንግዲህ እኛን ያስፈራራ ሰውዬ ምናልባትም ወይ ሌባ ወይ ቀጣፊ ሆኖ የሆነ ሰው ደፍቶት ይሆናል ብሎ ሲለው፣ እረ እንደዛማ ከሆነ በጣም ጥሩ ነው፣ ምክንያቱም አንተና እኔ በፍጹም እንድንያዝ አልፈልግም ብሎ አለው። አታስብ አለቃ፣ ሌላ ምን አዲስ አለ? ማለቴ የልጁ ጉዳይ የማን ያዳግም ነዋ። እናቴን ምናምን አለ ስትላል ነበር? አዎ ግን በአሁኑ እናቱን በፍጹም አላስተዋውቀውም እና እኔ ራሱ እጠቀምበታለሁ። ያኔ እዚህ መጥቶ ሽጉጥ ደቅኖብኝ ነበረ፣ በቢላዋም ሊወጋኝ ነበር። ደግነቱ ወዳው ያው ቤት ውስጥ በሆነው ግርግር አመለጥን እንጂ ብሎ አለው። ከዛን እንደዛ ከሆነ ጥሩ፣ ለማንኛውም
ዳግምን ለእኔ ተወው ማለቴ እኔ ማድረግ ያለብኝን አደርጋለሁ ብሎ ሲለው ማለቴ ልመንህ እንዴ አለቃ አንተና እኔ ከመቼ ወዲህ ነው ሳንተማመን ስራ ሰርተን የምናውቀው? ስለዚህ እመነኝ ብሎ ሲለው እሺ በቃ አንተ ያልከው ይሁን ሁሉንም ነገር ለአንተ ትቼዋለሁ ብሎ አለ። ከዛ የበኃይሉ አለቃ ዝም በለኝ ሁላችሁንም ነው የምጫወትባችሁ ብሎ አለ። ብሌኔ እናቷን ግን እማዬ ቆይ ልጅሽን አገናኞች ታዲያ ማለቴ ለእኔ እንደዛ ከዋሸሽ በኋላ አይ ብሌንዬ ምን ነው ባሏሽሁሽ ብያለሁ። ታውቂያለሽ እንደዛ ሳለቅስ እንደዛ እንቅልፍ ሲነሳኝ አንድ ቀን እንኳ አላስተዋልሽኝም ብላ ስትል አዎ እማዬ በጣም ይቅርታ፣ ምክንያቱም እናቴ እንዴት ሞተች እንዴት ሳላገኛት በሚል ሀሳብ እኮ ይዞኝ ነው ብላ አሁን ወሬውን ቀጥይልኝ። ያኔ አንቺን እንደዋሽሽ እና እናትሽ እንደሞተች በቃ እንዴት ረሻት ሁሉ ብለው አሉኝ እና እኔም ያሉኝን አደረግኩ። ነገር ግን ልጅሽ አንድ ስራ ተሰጥቶት እሱም መስራት ባለመቻሉ ቀርቷል ብሎ አለኝ። ምን? አዎ ይባስ ብለው ደግሞ ያው እንደምታውቂው ላንቺ ደውለው ሁሉንም ነገር አበላሹት። ቆይ ግን ያ ሰውዬ ማን ነው እማዬ? ማን ይመስልሻል? ማለቴ ጥላት ያለን ይመስልሻል? እኔ ምን አውቃለሁ? ከኔ ከምስኪን ደሃ ምን አይነት ጥላቻ ቢኖረው ነው? ደግሞስ ከአንቺስ እናት ቢሆን ገና በልጅነቷ ስደት ወጣች፣ እንዴት ጥላቻ ሊኖር ይችላል? ብቻ ግን ብሌንዬ አላውቅም እሺ ብላ ስትላት እማዬ በጣም ይቅርታ፣ ለነገሩ እኔ ከዚህ በኋላ እናት አያስፈልገኝም። ምን ማለት ነው ብሌኔ? እናትማ ያስፈልግሻል ማለቴ የምፈልጊውን ጥያቄ አግኝተሽ ትጠይቂያታለሽ። እኔም ነገም ዛሬም ጧትም ሁሌም እፈልጋታለሁ። አይ እማዬ አትፈልጊያት እባክሽ፣ በሷ የተነሳ አንድ ነገር እንድትሆኚ አልፈልግም ብሌኔ፣ ይሄ የመጨረሻ ቃሌ ነው። እናትሽን እስከማገኛት ድረስ ምንም ቢያደርጉኝም እንኳ ወደ ኋላ አልልም። ምክንያቱም እራስ ወዳድ ሁኜ የገዛ ልጅን ለማገኘት ስል አንቺን እንደበደልኩሽ ገና አሁን ነው የተገለጠልኝ ብላ አለች። ዳግምና ብሌን ሊሳሳሙ ሲል ቃል መታ አስደነገጠቻቸው። ቃል ናንውጣ ዳግም ካለችው በኋላ ቆይ አንተ ግን ምን እያደረክ ነው ከቤት ሰራተኛ ጋር ብላ ስትለው ምን ችግር አለው? በዛ ላይ ቆንጅዬ እንዲሁም ደግሞ አስተዋይ ሴት ነች። በዚህ ይሄን ያህል ትጠያታለሽ ማለት ነው? አላቅም ልጅቷ ምንም አትመቸኝም፣ የሆነች ቀጣፊና አጭበርባሪ ነገር ትመስለኛለች ብላ አለች። አረ ተረጋጊ፣ በፍጹም እንደዚ አይነት ልጅማ አይደለችም። ማለት ታውቃታለህ? እንግዲህ እዚህ ቤት ባወኳ ልክ ነው፣ የዋህና ምስኪን ትመስላለች ብሎ አለ። እስኪ በኃይሉ በፖሊስ ሲያዝ ማን ነው ደስ ያለው? ብሌንና ዳግምስ ቢፋቀሩ ደስ የሚላችሁ በላይክና በኮሜንት አሳውቁኝ። ውድ ህያ ቤቴ ቤተሰቦቼ የዛሬው አደራ ይህን ይመስል ነበር። በቀጣይ እስከምን